السلام عليكم ورحمة الله وبركاته. اليوم نحن عند شخصية عظيمة من الشخصيات الإثيوبية، شخصية دخلت قلوب الإثيوبيين بقربها من هذه الأصوات وهذه الأنفس والأرواح الجميلة. إنه مستر أبنت. مستر أبنت هذا الاسم يعني الكثير في العمل الخيري والاجتماعي للمجتمع الإثيوبي. الرجل الذي كان ولا زال قريبا من أبناء شعبه من المحتاجين والمعوزين والذين انقطعت بهم السبل، هو اليوم على هذا السرير الأبيض يطلبكم دعاء بأن يشفيه الله مما أصابه. نحن ندعم أخونا الغالي أبنت في هذه الأزمة الوعكة الصحية بكل ما نستطيع، خاصة في ظل أنه طلب من كل محبيه ألا يدعموه إلا بالدعاء. قال أريد الدعاء. مستر أبنت حينما كان يذهب إلى الفقراء والمحتاجين لم يقل له أحد نحن لا نحتاج دعمك، نحن لا نحتاج عطاءك. اليوم هو يقول نحن لا نحتاج إلا الدعاء. فنحن أيها الإخوة من الإثيوبيين الذين تستمعون إلينا نقول لأخينا أبنت، كل الإثيوبيين الذين عرفوك والذين لم يعرفوك يدعون لك، لأنك جعلت من هذا العمل الخيري نموذجا للإثيوبيين، نموذجا يستحق أن يحتذى به. شكرا لك مستر أبنت. إن شاء الله ربنا سبحانه وتعالى يشفيك. نحن ندعو الله عز وجل أن يشفي أخونا أبنت وأن ينعم عليه بالشفاء وأن يرفع ما به من داء، ونسأل الله عز وجل أن يجعل عمله ممتدا، هذا العمل الخيري الإنساني الإثيوبي أن يكون ممتدا ويعود بالسلامة بإذن الله إلى أهله وذويه. اللهم آمين. شفاك الله. آمين. الله يشفيك ويعافيك. سلامات، لا بأس عليك، طهور إن شاء الله. ألف سلامة عليك حبيبنا أبنت. برتها برتها حبيبي. ነብይ መሐመድ ሰለላሁ ዐለይሂ ወሰለም ቀደርን የሚቀድም ነገር ቢኖር ዱዓ ነው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ቀደርን ይለውጣል፣ የተወሰነን ይቀይራል። በዱዓ ሁሉ ነገር አላህ ያመጣል። ኻሊቀል ከውን የተዘጉ በሮችን ይከፍታል፣ የተበላሹ ግንኙነቶችን ያስተካክላል። የሰማይ በርን መክፈት የሚችል ነው። ያ ረብ ያ ረብ ያ ረብ ያ ረብ ያንን ወደ አላህ እናልቅስ። ይሄ ብቻ ነው መፍትሄያችን። ደካሞች ነን፣ ፈቂሮች ነን። ሁላችን የሰው ልጅ ስንባል ፈቂሮች ነን። እኛ ደግሞ በሁሉም ማንነቶች ደካሞችና ድሆች ነን። ማን አለን ከሱ? ማን ነው ለኛ የሚሆነን ከሱ ውጭ? ወደሱ ማልቀስ ብቻ ነው። እናልቅስ ነው የምለው። አላህ ዱዓቸውን ከሚቀበላቸው ለሚለው ከሚሰማቸው በዱዓቸው አላህ መልካም ነገር ከሚለውጣቸውና ዛሬ ዱዓ ያደረገን አገራችንን ኡመታችንን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ የመጣሁት በአዲስ ቪዲዮ ነው። ወንድማችሁ ማስተር አብነት እንደታመመ ሁላችንም እናውቃለን። የሁላችንም ልብ ተሰብሯል፣ የሁላችንም ልብ አንብቷል። ግን አላህ ሱብሃነሁ ወተዓላ አትንካ አይባልም፣ አትጨክንብን ነው እንጂ ማለት ነው። አላህ አፊያውን እንዲመልስለት ሁላችሁም ዱዓ እያደረጋችሁ ነው። አሁንም በዱዓችሁ በርትታችሁ ወንድማችን ተሽሎት ያንን መልካም ስራውን ሲሰራ እንድናይ ዱዓ እናድርግለት ላለሁኝ። በዱዓችን እንበርታ፣ ዱዓ እናድርግለት። ወንድማችን ማስተር አብነት እንግዲህ ሁሉንም ዜጋ፣ ብሔር፣ ሃይማኖት የሚለይ የለውም። ሲያለቅሱ አልቅሶ፣ ሲራቡ ተርቦ፣ ተጠማዞ የሱን ህመም ደብቆ የነሱን ህመም የሚያስታምም
ወንድማችን ነውና አላህ አፊያውን እንዲመልስለት፣ አላህ አፊያ እንዲያደርገው፣ አላህ ከዚህ በሽታ አላህ እየፈውሶት ወደ ቀድሞ ስራው እንዲመለስ ዱዓችን ነው፣ የሁላችንም ዱዓ ነው። አሁንም ኡስታዞችም የተለያዩ ሃይማኖቶችም በዱዓችሁ አግዙት፣ ዱዓ አድርጉለት፣ በየእምነታችሁ ዱዓ አድርጉለት። ዱዓ ነውና እኛ የምንችለው መሳሪያችን ዱዓችን ነውና በየሃይማኖታችን ሁላችንም ዱዓ እናድርግለት። አላህ አፊያውን ይመልስለት፣ አላህ አፊያ ያድርገው። አፊያውን ሰጥቶት ያንን መልካም ስራውን ሲሰራ እንድናይ አላህ ያድርገን። ወደ ነበረበት መልካም ስራው እንዲመለስ ወንድማችንን በዱዓ እንገዘው፣ ዱዓ እናድርግለት፣ አላህ አፊያውን ይመልስለት እላችኋለሁ ውድ ቤተሰቦቼ። እና ሁላችሁም በየእምነታችሁ አሁንም በዱዓ አትርሱት፣ ዱዓ አድርጉለት እላችኋለሁኝ። የአላህ ሰላም እዝነት በያላችሁበት የዓለም ዳርቻ ይሁንልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።